አክብሮታይ ሰላምታችን በያላችሁበት ይድረሳችሁ። ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ቅዳሜ የምሽት መረጃዎችን ከዚህ አስከትለን እናሰማለን። በቅድሚያም አርዕስቱን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱ መጀመሩን ተከትሎ የቪዲዮ መልእክት አስተላልፈዋል። ትራምፕ በመልእክታቸው ዛሬ ምሽት መሳሪያችሁን ማውረድ አለባችሁ፣ ይህን ካደረጋችሁ ሙሉ ምህረት ይደረግላችኋል፣ ካልሆነ ግን እርግጠኛ የሆነ ሞት ይጠብቃችኋል ብለዋል። የኢራኑ መንፈሳዊ መሪ ኢላማ ስለመሆናቸው እየተነገረ ነው። ኢራን ተከታታይ የባሊስቲክ ሚሳኤል ጥቃቶችን ፈጽማለች። የአሜሪካ የጦር ሰፈሮች በኢራን ጥቃቶች ኢላማ ሆነዋል። መላው ዓለምን ከባድ ስጋት ላይ የጣለውን ይህን ክስተት በስፋት እንመለከታለን። ኢራን በዛሬው ዕለት በሰነዘረችው የአጸፋ ጥቃት የአሜሪካ የጦር ሰፈሮችን ኢላማ አድርጋለች። ኢራን በመካከለኛው ምስራቅ የሚገኙ አራቱን የአሜሪካ የጦር ሰፈሮች የበቀል ጥቃቶቿ ኢላማ ማድረጓን ፋርስ ኒውስ ዘግቧል። በካታር አልሁዴድ፣ በኩዌት አልሰላም፣ የተባበሩት አረብ ኤምሬቶች አልናፍራና በባህሬን የሚገኘው ዘፊቭስ ዩኤስ ቤዝ የጦር ሰፈሮች በኢራን የጥቃት ኢላማ ሆነዋል። በመካከለኛው ምስራቅ በኢራን በእስራኤልና አሜሪካ መካከል የተቀሰቀሰውን ጦርነት ተከትሎ የቀጠናው ሀገራት የአየር ክልሎችን ጠርቅመዋል። የኢትዮጵያ አየር መንገድን ጨምሮ በርካታ አየር መንገዶች በረራዎቻቸውን ሰርዘዋል። ኢራን በአንድ ጊዜ በርካታ ሀገራት ላይ የሚሳኤል ጥቃቶችን ፈጽማለች። እስራኤል፣ ባህሬን፣ ካታር፣ ሳዑዲ አረቢያ፣ የተባበሩት አረብ ኤምሬቶች የኢራን ሚሳኤል ኢላማ የሆኑ ሀገራት ናቸው። ጥቃት ከደረሰብኝ ጦርነቱን ቀጠና ያደርገዋለሁ፣ ከባድ የሆነ ትርምስ ይፈጠራል ያለችው ኢራን ያለችውን አድርጋለች። የቅርብ ወዳጆቿን ሳይቀር አጥቅታለች። በዛሬው ዕለት በመካከለኛው ምስራቅ በኢራን በእስራኤልና በአሜሪካ መካከል የተቀሰቀሰውን ጦርነት ተከትሎ መግለጫ ወጥቷል። ለኢትዮጵያውያን ጥብቅ መልእክት ተላልፏል። ምን ተባለ የሚለውን በዝርዝር ተሰማላችሁ። በመካከለኛው ምስራቅ የሚደረጉ በርካታ በረራዎች መሰረዛቸውን ቀደም ሲል ነግረናችኋል። የኢትዮጵያ አየር መንገድም በመካከለኛው ምስራቅ ያለውን ወቅታዊ ሁናቴ በተመለከተ መግለጫ ሰጥቷል። አየር መንገዱ ያስተላለፈው መልእክት ተሰማላችሁ። ይህን ጨምሮ በመግቢያ ያስተዋወቅናችሁን ጉዳዮች አንድ ባንድ እየነገርን እናቆያችኋለን። አብራችሁን ስለምትሆኑ እናመሰግናለን። እጅ ስጡ ትራምፕ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱ መጀመሩን ተከትሎ የቪዲዮ መልእክት አስተላልፈዋል። ትራምፕ ጥቃት መሰንዘሩን ተከትሎ ለመጀመሪያ ጊዜ ባስተላለፉት መልእክታቸው ዛሬ ምሽት መሳሪያችሁን ማውረድ አለባችሁ፣ ይህንን ካደረጋችሁ ሙሉ ምህረት ይደረግላችኋል፣ ካልሆነ ግን ሞት ይጠብቃችኋል ብለዋል። ትራምፕ በኢራን ላይ የተካሄደ ያለውን ወታደራዊ ጥቃት ተከትሎ ባስተላለፉት የቪዲዮ መልእክት የጥቃቱ ዋነኛ ግብ የኢራንን አገዛዝ መገርሰስ ነው ብለዋል። ፕሬዝዳንቱ ለኢራን እስላማዊ አብዮታዊ ዘብ ጦር ለሰራዊቱና ለፖሊስ አባላት በሰጡት ጥብቅ ማስጠንቀቂያ ዛሬ ምሽት መሳሪያችሁን ማውረድ አለባችሁ፣ ይህን ካደረጋችሁ ምህረት ታገኛላችሁ፣ ካልሆነ ግን ሞት ይጠብቃችኋል ብለዋል። ለኢራን ሕዝብም ጥሪ ያቀረቡት ትራምፕ የነጻነት ሰዓቱ መቃረቡን ገልጸው ጥቃቱ በሚካሄድበት ወቅት የቦምብ ፍንዳታ በየቦታው ስለሚኖር ሕዝቡ ቤት ውስጥ ተሸሽጎ እንዲቆይ አሳስበዋል። የነጻነት ሰዓቱ ተቃርቧል ያሉት ትራምፕ ጥቃቱ በሚካሄድበት ወቅት ፍንዳታ ስለሚኖር ሕዝቡ በቤቱ ተሸሽጎ እንዲቆይ አሳስበዋል። ወታደራዊ እርምጃውን ስናጠናቀቅ መንግስታችሁን ተረከቡ፣ ይህ ምናልባትም ለትውልዶች የምታገኙት ብቸኛው ዕድል ሊሆን ይችላል ብለዋል። አክል አድርገውም የኢራን ሕዝብ ለዓመታት የአሜሪካ እርዳታ ሲጠይቅ ቢቆይም አሁን ግን አሜሪካ እጅግ በላቀና አስከፊ በሆነ ኃይል ከጎናቸው መቆሟን ገልጸዋል። ይህ ወቅት የኢራን ሕዝብ የወደፊት ዕጣ ፈንታውን የሚወስንበትና የከበረ ጊዜውን የሚፈጥርበት የታሪክ አጋጣሚ ነው ያሉት ትራምፕ ይህ ወቅት የኢራን ሕዝብ የወደፊት ዕጣ ፈንታውን የሚወስንበትና የከበረ ጊዜውን የሚፈጥርበት የታሪክ አጋጣሚ ነው ብለዋል ትራምፕ። የኢራን እስላማዊ ሪፐብሊክ ጠቅላይ መሪ አያቶላ አሊ ኻሜኒ በእስራኤልና አሜሪካ መካከል በተከፈተው ጥቃት ኢላማ ከተደረጉት መካከል አንዱ ናቸው። የኢራን እስላማዊ ሪፐብሊክ ጠቅላይ መሪ አያቶላ አሊ ኻሜኒ በእስራኤልና በኢራን በተከፈተው ጥቃት ኢላማ ከሆኑት መካከል ዋነኛው ናቸው። ከኢራን የሚወጡ ያልተረጋገጡ ዘገባዎች የተፈጸሙት ጥቃቶች በዋነኝነት ኢላማ ያደረጉት እርሳቸውን እንደሆነና ሌሎች ከፍተኛ የሀገሪቱ ሹማምንትም በዚህ ጥቃት ኢላማ ውስጥ ስለመግባታቸው አመላክተዋል። ጥቃቶቹ በአወዛጋቢዎች ወታደራዊ ተቋማት ላይ ሳይሆን በዋነኝነት በዋና ከተማ ቴህራን ማዕከላዊ ክፍሎች ውስጥ በሚገኙ ስፍራዎች ላይ ያነጣጠረ ሲሆን በሌሎች ከተሞችም ተፈጽመዋል። የኢራን ብዙሃን መገናኛዎች በሀገሪቱ ፕሬዝዳንት ማሱድ ፔሽኪያን ጽህፈት ቤት ላይ ጥቃት መፈጸሙን ዘግበዋል። የኢራን እስላማዊ ሪፐብሊክ የበላይ መሪ አያቶላ አሊ ኻሜኒ ጥቃቱ ሲፈጸም ቴህራን ውስጥ እንዳልነበሩና ለደህንነታቸው አስተማማኝ ከሆነ ስፍራ ተሸሽገው እንዳሉ አንድ ባለስልጣን ለሮይተርስ ተናግረዋል። በኢራን ዋና ከተማና በርካታ ከተሞች ጥቃት የፈጸመችው እስራኤል የኢራን ጠቅላይ መሪ አያቶላ አሊ ኻሜኒና የፕሬዝዳንቱን ጽህፈት ቤት ኢላማ አድርጋለች። እስራኤል በዛሬ እርምጃ ኬርማንሻህ፣ ቆም፣ ኤስፋን፣ ታብሬዥ፣ ካራጅና
በኬናር የሚገኙ የሀገሪቱ ባህር ኃይል ጥቃት ፈጽማለች። የእስራኤል መከላከያ ኃይል ኢራናውያን ከወታደራዊ ካምፖች እንዲርቁ አሳስቧል። የቀይ ባህር መተላለፊያን ዘግተነዋል። የየመኖቹ ሐውቲዎች የየመን ሐውቲ ታጣቂዎች በዓለም አቀፍ የንግድ እንቅስቃሴ ላይ ከፍተኛ ማዕበል ያስነሳ ውሳኔ ያሳልፈዋል። በቀይ ባህር መተላለፊያ በሆነው ባብል መንደብ ስትራቴጂያዊ ሰርጥ የሚያልፍ ማንኛውንም መርከብ ኢላማ እንደሚያደርጉ ተናግረዋል። ይህ ድንገተኛና አደገኛ ክስተት ለዓለም አቀፍ የንግድ መስመር ትልቅ ስጋት መፍጠሩን በተለይ ቀይ ባህርን ብቸኛ የገቢና ወጪ ንግድ መተላለፊያ ላደረጉ ሀገራት ፈታኝ ሁናቴ ይፈጥራል ተብሏል። የየመን ሐውቲ ኃይላት በቀይ ባህር በኩል በሚያልፉ መርከቦች ላይ የሚያደርሱትን ጥቃት ዳግም እንደሚጀምሩ ያሳውቁት በኢራን ከሀገረሸው ግጭት ጋር ተያይዞ ነው። አማጽያኑ ከዚህ ቀደም እስራኤል በጋዛ እየፈጸመች ያለችውን ጭፍጨፋ እንድታቆም በሚል ተደጋጋሚ ጥቃት ሰንዝረዋል። በዚህ ምክንያት የዓለም ኢኮኖሚ ላይ ከፍተኛ ጫና ደርሶ ነበርም። አሁን ይህ ቡድን እስራኤልና አሜሪካ በጋራ በኢራን ላይ የከፈቱትን ጥቃት ተከትሎ ዳግም በቀይ ባህር ላይ ጥቃት እንደሚጀምር አሳውቋል። በኢራን እንደሚደገፍ የሚነገርለት ሐውቲ አሜሪካ በእስራኤል ስም በኢራን ላይ የምታካሄደው ማንኛውንም ጥቃት ለመመከት ዝግጁ ነን ብሏል። ይህ ሁናቴ በቀይ ባህር ላይ በሚደረግ የመርከብ ጉዞ በዓለም አቀፍ የነዳጅ ዋጋ በአጠቃላይ በዓለም ኢኮኖሚ ላይ ተጽዕኖ ያሳድራል ተብሏል። ሐውቲዎች የየመን ታጣቂ ቡድን ሲሆኑ መሰረታቸውም ዛይዲስ በመባል የሚታወቁት የሀገሪቱ የሺአ ሙስሊም ነው። ቡድኑ በፈረንጆቹ 1990ዎቹ ሲመሰረት የወቅቱ ፕሬዝዳንት የነበሩት አሊ አብደላህ ሳለህ አገዛዝ የተንሰራፋው ሙስና ለመዋጋት በሚል ነው። ስማቸውን የወሰዱት ከንቅናቄው መስራች ከሆኑት ሁሴን አልሐውቲ ነው። ራሳቸውንም አንሳራላህ ወይንም የአምላክ ደጋፊዎች ብለው ይጠራሉ። በአሜሪካ መሪነት ምዕራባውያኑ ኢራቅን መውረራቸውን ተከትሎ ሐውቲዎች አምላክ ታላቅ ነው፣ ሞት ለአሜሪካ፣ ሞት ለእስራኤል፣ እርግማን ለአይሁዶች፣ ድል ለእስልምና የሚል መፈክርም ማሰማት ጀመሩ። እስራኤል አሜሪካና ሰፊውን ምዕራባዊ ክፍል የሚቃወምና በኢራን የሚመራውን አክሲስ ኦፍ ሬዚስታንስ የተሰኘ ጥምረት መሰረቱ። ከሐውቲ በተጨማሪ ሐማስና ሄዝቦላ የዚህ ጥምረት አካል ናቸው። ኢራን በበርካታ ሀገራት ላይ ጥቃት ፈጸመች። በዛሬው ዕለት ረፋዱን እስራኤልና አሜሪካ በኢራን የተቀናጀ የሚሳኤልና የአየር ጥቃት መክፈታቸውን ተከትሎ ኢራን ባካሄደችው የአጸፋ መልስ በርካታ የመካከለኛው ምስራቅ ሀገራት የጥቃቱ ሰለባ ሆነዋል። ይህ የኢራን የሚሳኤል በትር ያረፈባቸው ሀገራት በቀጠናው የአሜሪካንን የጦር ሰፈር የሚያስተናግዱ ናቸው። ኢራን ሚሳኤሎቿን ወደ ሳዑዲ አረቢያ፣ የተባበሩት አረብ ኤምሬቶች፣ ወደ ኩዌት፣ ዮርዳኖስ፣ ባህሬንና ካታር አስወንጭፋለች። አንዳንዶቹ በመከላከያ ጋሻ ስርዓት ሲከሽፉ፣ ሌሎቹ ደግሞ በአንዳንድ ከተሞች ፍንዳታ አስከትለዋል። በኢራን ጥቃት ምን ያህል ጉዳት ደረሰ የሚለውን በተመለከተ እስካሁን ባለው ሁናቴ የተብራራ መረጃ አልወጣም። በእስራኤል የአየር ጥቃት በደቡባዊ ኢራን ሚናብ በተባለ ቦታ በርካታ ተማሪዎች መገደላቸውን የኢራን ዜና አገልግሎት ዘግቧል። የአሜሪካው ኤንቢሲ ባሰራጨው ዘገባ ደግሞ ኢራን በእነዚህ በመካከለኛው ምስራቅ ሀገራት ላይ በዛሬው ዕለት ተከታታይነት ያላቸውን ጥቃቶች ከማካሄዷ በፊት በነበሩት ቀናት ሀገራቱ ለአሜሪካ መንደርደሪያ ቦታዎችንና የአየር ክልሎችን በመፍቀድ ኢራን ላይ ጥቃት እንዲሰነዘር የሚያደርጉ ከሆነ እነርሱም የኢራን አጸፋዊ ጥቃት እንደማይቀርላቸው አስጠንቅቃ ነበርም። በዚህ ዙሪያ ከሰሞኑ የኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺ ለሳዑዲ አረቢያ፣ ለተባበሩት አረብ ኤምሬቶች፣ ለካታር፣ ለኩዌት፣ ለባህሬንና ለኢራቅ የውጭ ጉዳይ ሚኒስትሮች መልእክት ሰደዋል ተብሏል። ኢራን ጥቃት የሚሰነዝርብኝ ከሆነ በዛሬው ዕለት ሚሳኤል የተተኮሰባቸው ሀገራት ህጋዊ ጥቃት ኢላማዎቼ ሌጂትሜት ታርጌትስ ይሆናሉ በሚል አስቀድማ እንዳስጠነቀቀች ነው የታወቀው። የእስራኤልና አሜሪካ የተቀናጀ የቴህራን ጥቃት የኢራንን እስላማዊ መንግስት የማስወገድ ዓላማ እንዳለው እየተነገረ ነው። ከአዲስ አበባ የወጣው ጥብቅ መግለጫም ለኢትዮጵያውያን የተላለፈው ማሳሰቢያም በዛሬው ዕለት በመካከለኛው ምስራቅ በኢራን በእስራኤልና አሜሪካ መካከል የተቀሰቀሰውን ጦርነት ተከትሎ መግለጫ ወጥቷል። የመግለጫው ባለቤት መገኛውን በአዲስ አበባ ያደረገው የአፍሪካ ህብረት ነው። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ አሜሪካና እስራኤል በኢራን የኒውክሌር ጣቢያ ላይ ፈጸሙትን ወታደራዊ ጥቃት ተከትሎ ስጋታቸውን ገልጸዋል። በእርሳቸው ተቋም በኩል የወጣው መግለጫ እንደሚያሳየው ከሆነ የእርምጃ ቀጠናዊ ውጥረቱን ወደ አደገኛ ደረጃ ያሸጋገረው ነው ብሏል መስሪያ ቤቱም። ሊቀመንበሩ ግጭቱ በዓለም አቀፍ የነዳጅ ገበያና በምግብ ዋስትና ላይ በተለይም በአፍሪካ ሀገራት ላይ ሊያስከትል የሚችለው ከባድ የኢኮኖሚ ጫና አለ ብለዋል። ሁሉም ተሳታፊ አካላት ራሳቸውን እንዲገዙና በዓለም አቀፍ ህግጋት መሰረት እንዲንቀሳቀሱ ጥሪ አቅርበዋል። ይህ በእንዲህ እንዳለ በካታር የሚገኘው የኢትዮጵያ ኤምባሲና መቀመጫውን በባህሬን ዋና ከተማ ማናማ ያደረገው ቆንስላ ጽሕፈት ቤት በየሀገራቱ ለሚገኙ ኢትዮጵያውያን የደህንነት ማሳሰቢያ ሰጥቷል። በኢራን ኢላማ ከተደረጉ ሀገራት አንዷ በሆነችው ባህሬን የምትኖር አንዲት ኢትዮጵያዊት ከፍተኛ የፍንዳታ ድምፅ መስማቷን ገልጻለች ሲል ኢትዮጵያ ኢንሳይደር ዘግቧል።
ጥቃቱ ስለተፈጸመበት ቦታ የምታውቀው ነገር እንደሌለ ነግራኛለች ያለው የወሬ ምንጩ በባህሬን ዋና ከተማ ማናማ በቤት ሰራተኝነት ተቀጥራ በመስራት ላይ የምትገኘው ይህች ኢትዮጵያዊት በሁናቴው ፍርሃት እንዳደረባት ተናግራለች። በባህሬን መዲና ምስራቃዊ ክፍል የምትኖረው ሁለተኛዋ ኢትዮጵያዊት ዛሬ ረፋድ የፍንዳታ ድምጽ መስማቷን ተናግራለች። በከተማ የሚገኙ ኢትዮጵያውያን ዘንድ የደህንነት ስጋት አለም። በማናማ የሚገኘው የኢትዮጵያ ቆንስላ ጄኔራል ጽሕፈት ቤትም ዛሬ ከሰዓት በማህበራዊ ትስስር ገጹ ባሰራጨው መልእክት አስቸኳይ የደህንነት መመሪያ ሲል ባወጣው ማሳሰቢያ በየሀገራቱ ላሉ ኢትዮጵያውያንና ትውልደ ኢትዮጵያውያን መልእክት አስተላልፏል። ጽሕፈት ቤቱ የደህንነት መመሪያ ያዘው መግለጫ ያወጣው በአሁኑ ወቅት በቀጠናው እየታየ ባለው ወታደራዊ ውጥረትና ዛሬ በባህሬን የተፈጸመውን የሮኬት ጥቃት ተከትሎ ነው። በባህሬን የሚገኙ ዜጎች በአካባቢው መገናኛ ብዙሃን የሚወጡ ይፋዊ መግለጫዎችንና ዜናዎችን በንቃት እንዲከታተሉ አሳስቧል። የባህሬን የጸጥታ ኃይላትና የሲቪል መከላከያ ሲቪል ዲፌንስ የሚሰጧቸውን ትዕዛዞችና መመሪያዎች ያለምንም መዘግየት ተግባራዊ እንዲያደርጉ ቆንስላ ጽሕፈት ቤቱ መክሯል። በባህሬን የሚገኙ ኢትዮጵያውያን አስፈላጊ ካልሆነ በስተቀር እንቅስቃሴ እንዲቀንሱ፣ ሁከት ወይንም ግጭት ሊኖርባቸው ከሚችሉ አካባቢዎች እንዲርቁ ማሳሰቢያ ተላልፎላቸዋል። የመካከለኛው ምስራቅ የአየር መንገዶች በረራ ቆመም። አሜሪካና እስራኤል በኢራን ላይ የተቀናጀ ጥቃት መክፈታቸውን ተከትሎ ኢራንም አጸፋዊ ምላሾችን እየሰጠች ነው። ይህን ተከትሎ በመካከለኛው ምስራቅ ያለው የአየር ክልል ለመደበኛ የአውሮፕላን በረራዎች ዝግ ሆኗል። እንደ ሮይተርስ ዘገባ ከሆነ በኢራን፣ በኢራቅ፣ ኩዌት፣ እስራኤል፣ ካታር እና ባህሬን የአየር ክልል ላይ የሚደረጉ በረራዎች ዝግ ሆነዋል። ሀገራቱ የአየር ክልሎቻቸው መዝጋታቸውን ተከትሎ በርካታ አየር መንገዶች በረራዎቻቸውን ለማቋረጥ ተገደዋል። የጀርመኑ ሉፍታንዛ፣ ብሪቲሽ ኤርዌይስ፣ ቨርጂን አትላንቲክ እና ሌሎችም ታዋቂ አየር መንገዶች ወደ መካከለኛው ምስራቅ የሚያደርጓቸውን በረራዎች አቁመዋል። መነሻውን እዚያው መካከለኛው ምስራቅ ያደረጉት እንደ ኤምሬትስ እና ካታር አየር መንገድ ያሉትም በረራዎቻቸውን ሰርዘዋል። ሀገራቱ የአየር ክልሎቻቸውን ባይዘጉ እንኳን አጠቃላይ በቀጠናው ያለው ሁናቴ ለአየር በረራ ፈጽሞ ደህንነቱ የተጠበቀ አይደለም። የአውሮፓ ህብረት የኤቪዬሽን ቁጥጥር ተቆጣጣሪ አካል ዩሮፒያን ዩኒየን ኤቪዬሽን ሬጉሌተር አሁን ያለው የመካከለኛው ምስራቅ ሁናቴ ለበረራ ደህንነት እጅግ አሳሳቢና አደገኛ ነው ብሎታል። የቀይ ማስጠንቀቂያ መግለጫም አሰራጭቷል። የካታር አየር መንገድ የሀገሪቱ አየር ክልል ሙሉ ለሙሉ የተዘጋ በመሆኑ ሀገሪቱ የሚወጣም ሆነ ወደ ሀገሪቱ የሚገባ ምንም አይነት የበረራ አገልግሎት እንደማይሰጥ ተናግሯል። ካታር በመካከለኛው ምስራቅ የአሜሪካንን የጦር ሰፈር ከሚያስተናግዱት ሀገራት መካከል አንዷ ስትሆን በዛሬው ዕለትም ከኢራን ተከታታይነት ያላቸው ሚሳኤሎች ተተኩሰውባታል። እንደ ሮይተርስ ዘገባ ከሆነ የመካከለኛው ምስራቅ ሀገራት በዓለም ከፍተኛ የበረራ ትራፊክ ከሚያስተናግዱት ቀጠናዎች መካከል አንደኛው ነው። ኤርፖርቶቻቸውና የኤቪዬሽን ማዕከሎቻቸው ኮኔክቲንግ ሀብስ ወይንም የበርካታ ዓለም አቀፍ በረራዎች አገናኞች ማዕከላት ናቸው። ይህም በመሆኑ በአካባቢ ያሉት በረራዎች መቋረጥ በመካከለኛው ምስራቅ ቀጠና ብቻ ተገድቦ የሚቀር ሳይሆን በርካታ ሀገራትና መንገደኞችን እንዲሁም አየር መንገዶችን የሚነካ ነው። ዘገባው አየር መንገዶች በቀደመው የሩሲያ ዩክሬን ጦርነት ቀላል ሊባል ከማይችለው የበረራ ቀጠናዎች መሆናቸው ጫናን ያሳደረባቸው መሆኑን አስታውሶ በዚህ አቅጣጫ ያለው የአየር መንገዶች ፈተና ይህ ነው የሚባል መፍትሄም ባላገኘበት ሁናቴ በመካከለኛው ምስራቅ ክልል መሰል ችግር መከሰቱ ተጨማሪ ፈታኝ ክስተት እንዲፈጠር አድርጓል ብሏል። ከሰሞኑ በአፍጋኒስታንና ፓኪስታን መካከል የተቀሰቀሰው ጦርነትም በተመሳሳይ መልኩ በአየር መንገዶች ላይ ተጽዕኖ አሳርፏል። በመጨረሻም የኢትዮጵያ አየር መንገድ በረራውን አቋረጠም። የኢትዮጵያ አየር መንገድ በመካከለኛው ምስራቅ ባለው የጸጥታ ሁናቴ ምክንያት ወደ አንዳንድ ከተሞች የሚደረጉ በረራዎችን በጊዜያዊነት አቋርጧል። በመካከለኛው ምስራቅ ቀጠና በተቀሰቀሰው አለመረጋጋትና የጸጥታ ስጋት የኢትዮጵያ አየር መንገድ ወደ አንዳንድ ከተሞች የሚያደርጋቸውን በረራዎች ለጊዜው እንደሚያቋርጥ ተናግሯል። የአየር መንገዱ ከፍተኛ ኃላፊ በክልሉ ባለው ጸጥታ ችግር ምክንያት የኢትዮጵያ አየር መንገድ ከኢትዮጵያ ሲቪል ኤቪዬሽን ባለስልጣንና ከሚመለከታቸው አውሮፕላን ማረፊያዎች ካሉ የሲቪል ኤቪዬሽን ባለስልጣናት ጋር ይመካከራል ብለዋል። በምክክሩ መሰረትም በመሬት ላይ ያለውን ተጨባጭ ሁናቴ ግምት ውስጥ በማስገባት ወደ አንዳንድ የመካከለኛው ምስራቅ ከተሞች የሚያደርገውን በረራ ለጊዜው ያቋርጣል ብለዋል። በተጨማሪም በአሁኑ ሰዓት በመካከለኛው ምስራቅ ቀጠና ውስጥ በአውሮፕላን ማረፊያ የቆመ ምንም አይነት የኢትዮጵያ አየር መንገድ አውሮፕላን የለም ተብሏል። ይህ በዚህ እንዳለ የኢትዮጵያ አየር መንገድ በዕለታዊ በረራ ከዓለም አቀፍ ቀዳሚዎቹ 50 አየር መንገዶች አንደኛው ነው። አዲስ በወጣው የዓለም አየር መንገዶች ዕለታዊ በረራ ዝርዝር የኢትዮጵያ አየር መንገድ ትልቅ እምርታ አሳይቷል። በዚህ ወር ይፋ በሆነው 100 ከፍተኛ በረራ የሚያደርጉ አየር መንገዶች ዝርዝር ውስጥ የኢትዮጵያ አየር መንገድ በ48ኛ ደረጃ ላይ ተቀምጧል። አየር መንገዱ በየዕለቱ 438 በረራዎችን የሚያከናውን ሲሆን በዚህ ዝርዝር ውስጥ በቀዳሚነት የተቀመጠው አሜሪካን ኤርላይንስ ሲሆን 6059 በረራዎችን ያደረገው። በሁለተኛ ዴልታ ኤርላይንስ 4400፣
እንዲሁም ዩናይትድ ኤርላይንስ 4337 በረራ በማድረግ 3ኛ ደረጃ ላይ ይገኛሉ። የኢትዮጵያ አየር መንገድ በ48ኛ ደረጃ ላይ ሲገኝ ከእርሱ በታች የሳዑዲ አየር መንገድ በ51ኛ ደረጃ፣ ፍላይ ዱባይ በ60ኛ ደረጃ ላይ ተቀምጠዋል። በዝርዝሩ የተካተቱት ሌሎች የአፍሪካ አየር መንገዶች 2 ሲሆኑ የደቡብ አፍሪካው ኤርሊንክ እና የግብፅ አየር መንገድ ናቸው። ኤርሊንክ 225 በረራ በማድረግ በ95ኛ ደረጃ ላይ ሲቀመጥ ኢጂፕት ኤር በ212 በረራ የ100ኛ ደረጃን አግኝቷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።